ጌታ ይባረክ። አሜን በሉ። አሜን። እግዚአብሔር ይመስገን። ዛሬ ከኔ ጋር እንደ ፕሪንሲፕል ብቻ ነው የምናየው፣ መርህ ነገሮችን ብቻ ከኢያሱ መጽሐፍ ላይ አብረን የምናየው። ኢያሱ መጽሐፍ በጣም አስደናቂ የሆነ መጽሐፍ ነው። የኢያሱ መጽሐፍ ደግሞ ጥሩ ያለቀ መጽሐፍ ነው። ጥሩ ያለቀለት መጽሐፍ ነው። ግን ጥሩ በኢያሱ መጽሐፍ እንደምታውቁት የመጀመሪያዎቹ 12 ምዕራፎች የዘመቻ የመከፋፈል አይደለም ማለት የማሸነፍ የዘመቻ መጽሐፍ ነው። በአጠቃላይ ከምዕራፍ 1 እስከ 12 ያለው ዘመቻ ነው፣ ባትል ነው፣ መዋጋት ነው፣ ማሸነፍ ነው ከእግዚአብሔር ጋር። ከ13ኛው ምዕራፍ በኋላ ከ13ኛው እስከ 22ኛው ምዕራፍ ምጽፉ ሰዎች ጥሩ ነገር ነው ብጽፉም የመጀመሪያዎቹ 12 ምዕራፎች ዝግጅትና ዘመቻ ነው ኢያሱ መጽሐፍ። ሁለተኛው ፓርት ከ13ኛ እስከ 22 ድረስ ለነገድ ለ12ቱም ነገድ ማከፋፈል ነው። ኢያሱ በጣም ቢዚ የሆነና ትጉ የሆነ አገልጋይ ነው ኢያሱ። በደም ስሙኝ፣ እኔ በጣም የተማርኩትን ነው የምነግራችሁ፣ በህይወቴ የተማርኩትን ነገር ነው የምነግራችሁ። ሶስተኛው ፓርት ያለው 22 እና 23 ነው። ፌርዌል ስፒች ይባላል። 23 እና 23 እና 24 ይቅርታ፣ 23 እና 24 በቃ ኢያሱ ሎያሊቲ ለእግዚአብሔር ታማኝ ሆናችሁ ጉዟችሁን ጨርሱ እንደኔ። እስከኔ እንደኔ እንበል፣ እንደኔ ጉዟችሁን ለእግዚአብሔር ሰጣችሁ ጨርሱ ብሎ የጨረሰበት ስፒች ነው። ይሄ ደስ አይልም? ግን ይሄ ነገር ደግሞ የሆነው ኢያሱ ምንም ነገር ቻሌንጅ ሳይገጥመው ቀርቶ ሳይሸነፍ ቀርቶ ሰው ሳያታልለው ቀርቶ አይደለም። ኢያሱ ተሳስቶ ያውቃል፣ ተታሎ ያውቃል። አንዳንድ ነገሮችን እዚህ መካከል ልናነሳ እንችላለን እና ነገር ግን ሪጋርድለስ እና የኢያሱ መጽሐፍ ታሪኩ ጨርሰው እኔና ቤተ እግዚአብሔርን እናመልካለን አይደለም። የምታመልኩትን ዛሬ ምረጡ፣ አለቀ። ሃሌሉያ። አዲስ ኪዳን ላይ ከኢያሱ የሚበልጥ ኢየሱስ ክርስቶስ አለ አዲስ ኪዳን ላይ እና ከሱ ጋር ተጣብቀን ጉዞ እንድንጨርስ ነው። ስለዚህ ብንታመም ችግር ብገጥመን ልዩ ነገሮች አለ። እውነቴን ነው የምላችሁ እኮ ባለው የሆነ ጊዜም አንድ ከኢያሱ መጽሐፍ የሰበኩ ጊዜ አለ እና ወንድሞቻችሁን እርዱ የሚል እና ይሄ በጣም መሰረታዊ ነገር ነው ወገኖች። ስለዚህ የኢያሱ መጽሐፍ እንደምታውቁት የመጀመሪያዎቹን 5 ምዕራፎች የዝግጅት ለመውረስ የዝግጅት ጊዜ ነው ብለው የሚሉት፣ እኔ ግን ሁለቱ ምዕራፎች የዝግጅት ጊዜ ነው ብዬ ነው የማምነው። እና ኢያሱ ምዕራፍ 1 ላይ ንግግር ከህዝቡ ጋር ንግግር እያደረገ ሄዶ ቆይቶ ወደ መጨረሻዎቹ ቅጥሮች ህዝቡ እኛ አንተን የምንፈልገው ካንተ ጋር አብረን ለመጓዝ የምንፈልገው አንድ ቁም ነገር ብሎ ያሉት እግዚአብሔር ብቻ ካንተ ጋር ይሁን፣ አለቀ። እግዚአብሔር ካንተ ጋር ይሁን። ስለዚህ እንደሱ ከሆነ ቁጥር 1:17 አካባቢ ላይ እንደሱ ከሆነ እኛም እንታዘዛለን። መታዘዝ ብቻም አይደለም፣ ሌሎች እንኳን የማይታዘዙ ቢኖሩ እኛ ስለ አንተ እንከራከራለን። ህልውና እንበል። የእግዚአብሔር ፕሬዘንስ የእግዚአብሔር ህልውና ካንተ ጋር መሆኑ ይታወቅ። እግዚአብሔር ሆይ በዚህ መካከል ያንተ ህልውና ያንተ ከሰዎች ጋር ከኛ ጋር መሆን ሁሉ ሰው ይወቀው። ምዕራፍ 2 ላይ ዝግጅት ነው ብዬ ያልኩበት ምክንያት ኢያሪኮን ሄዶ እንዲያዩ የጠየቀበት ምዕራፍ 2 ነው አይደለም? ምዕራፍ 2 ነው። አንድ ምዕራፍ ሳምፕል እንወስዳለን። አንድ ምዕራፍ በተለይም 6ኛው ምዕራፍ ሳምፕል እንወስዳለን ወደዛ ስንደርስ እና ምዕራፍ 2 ላይ ግን ሄደው እንዲሰልሉ ከተማውን የኢያሪኮን ከተማ ሄደው ገና በጊዜ እንዲያዩ የከተማ ሁኔታ እንዲያዩ የላከበት ታሪክ ነው ምዕራፍ 2 ላይ። እና ምዕራፍ 3 ላይ ግን ተጀምሯል ነው የምለው እኔ። ምዕራፍ 3 ላይ እግዚአብሔር ይባረክ። ምዕራፍ 3 እና 4 የዮርዳኖስን የመክፈል ታሪክ ነው የምናገረው። እና እያንዳንዱ ምዕራፍ እያንዳንዱ ኢቨንት ላይ እያንዳንዱ ሂስትሪ ላይ የተለያየ አይነት ሚራክል ነው ያለው። ልዩ አይነት ሚራክል ነው፣ ልዩ አይነት ታሪክ ነው ያለው። ተአምራቱ እግዚአብሔር በህይወታችን ሚራክል ያድርግ።
በሕይወታችን እግዚአብሔር ተአምራት ያድርግ። እኛ ራሳችን እኮ ተአምራቶች ነን። እና ምዕራፍ 3 ላይ የነበረው የዮርዳኖስ መከፈል እሱ ነው። እሱን አናነብም። ምዕራፍ 3 ላይ እግዚአብሔር ያላቸው እዛ ውሃው ላይ ሄዳችሁ ቆሙ እና ውሃው ላይ ሄዳችሁ ስትቆሙ ስትሰሙኝ ቀጥታ ውሃው ይከፈላል፣ ዮርዳኖስ ይከፈላል አለ። መቆም ያለውን ሰምቶ መቆም ዮርዳኖስ። እኔ ይሄንን ነገር ሳስብ ነበር። እዚህ ራክወል ውሃ አለ። እዚህ ራክወል ውሃ አለ አይደለም? በዚህ ራውሌት አካባቢ መጨረሻ ራክወል አካባቢ ትልቅ ውሃ አለ እና እዛ በሚያሰምጥ ውሃ ዳር ላይ ሄደ ቆመ እግዚአብሔር ብሎ ሲል ሊቆም የሚችልበት ምንድነው ምክንያቱ? እዛው በጣም ዮርዳኖስን ሩቅ አድርጌ ማሰብ የለብኝ። እዚህ ውሃ ላይ ብቆም ምን ማለት ነው? እንዴት ሆኜ ነው ሊቆም የሚችለው? እግዚአብሔር ዮርዳኖስን ይከፍላለሁ፣ ዮርዳኖስ ጫፍ ላይ ቀጥ ብለህ ቁም ካለ እግዚአብሔር ይከፍላል። እግዚአብሔር ይመስገን። ጌታ የተባረከ ይሁን። ሁለቱ ምዕራፎች ይሄንን ነገር አራተኛው ምዕራፍ ከዛ ጋር የተያዘ ታሪክ ነው የምናገረው። አምስተኛው ምዕራፍ ጌልጌላ ላይ ዝግጅትን ወደ ኢያሪኮ ዘመቻ ከመሄዳቸው በፊት ካለፉ በኋላ እዛ የተቀረውን ከዛ ሳይገረዝ ያለፈውን ሕዝብ በሙሉ ሲያዘጋጅ ነው የምናየው። አሁን በነገራችን ላይ የውሃው መከፈል ተፈጥሮ መከፈል ነው። ውሃ መከፈል ኢያሱ ተፈጥሮ ላይ ነው እግዚአብሔር የሰጠው አይደለም? የዮርዳኖስ እና ተፈጥሮ ላይ ነው ስልጣን የሰጠው። ነገር ግን ሰዎች ጋር ሲመጣ it's not easy እና ዮርዳኖስ ተከፈል ሲባል ተፈጥሮ ስለሆነ ይሰማል። እስኪ ይሰማል የምትሉ ይሰማል። ሰው ግን ይፍጨረጨራል እና ሰው በጣም ነው የሚጨረጨረው እኮ። እግዚአብሔርም ተጠፋለ ብሎ ይጨረጨራል እኮ። ሰው በሰው ላይ በከተሞች ላይ ተአምራት ማድረግ ሌላ ታሪክ ነው። ገባዖን ላይ ፀሐይ ቁም ማለት ሌላ ነው። ሰዎችን ደግሞ እዛ የነበሩትን ነገስታቶች መዋጋት ሌላ ነው። በጣም ቀላል ነው ብዬ የምለው እግዚአብሔር ተፈጥሮ ላይ የሚያደርጋቸው ተአምራቶች ከባድ አይሆንብንም። ከባዱ ሰው ያለበት ሰዎች ሪዚስት የሚያደርጉ ቦታዎች ለእግዚአብሔር ከብዶ ሳይሆን ለኛ ከባድ ነው የሚሆነው ለኛና ይሄ ነው። ስድስተኛው ምዕራፍ ላይ እንሄዳለን። ስድስተኛው ምዕራፍ የኢያሪኮ ታሪክ ነው። ጉድ እኮ ነው። የኢያሪኮ ታሪክ ነው። ጥቂት ቁጥሮችን እናነብና ከዚያ ፕሮባብሊ ዲስፕሌይ ካለ እሱን እናያለን። ካልሆነም ዝም ብለን እንቀጥላለን። ምዕራፍ 6 ቁጥር 1 ኢያሪኮም ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር። ወደ እርሷም የሚገባ ከእርሷም የሚወጣ ማንም አልነበረም። እግዚአብሔር ኢያሱን አለው፣ ተመልከት ኢያሪኮንና ንጉሷን ጽኑዓን ኃያላን በእጅህ ሰጥቻለሁ። ሰጥቶኛል እንበል እስኪ። ሰጥቶኝ ፓስት ነው አይደለም? ሰጥቻለሁ። እና ታዲያ ምንድነው የሚፈልገው? ሰጥቻለሁ። ደን ሰልፈኞቻችሁ ሁሉ ከተማይቱን አንድ ጊዜ ይዙሯት። ኦሪንቴሽን እየተሰጠ ነው፣ መመሪያ እየተሰጠ ነው። እና እንዲሁም 6 ቀን አድርጉ። እሺ 7 ካህናት 7 ቀንደ መለከት በታቦቱ ፊት ይሸከሙ። ከዚያስ በ7ኛው ቀን ከተማይቱን 7 ጊዜ ዙሩ። ከዚያስ ካህናቱም እንደ ቀንደ መለከቱ ይንፉ። ከዚያስ ቀንደ መለከቱም ባለማቋረጥ ሲነፋ የመለከቱም ድምፅ ሲሰሙ እሺ ሕዝቡ ሁሉ ምን ያርግ? ታላቅ ጩኸት ይጩ። የከተማይቱም ቅጥር ይወድቃል። ሕዝቡም ሁሉ እያንዳንዱም አቅንቶ ይገባባታል። ቁጥር 6 የነዌም ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ። 7 ካህናት 7 ቀንደ መለከት ወስደው በእግዚአብሔር ታቦት ፊት ይሄዱ አላቸው። ሕዝቡንም ሂዱ ከተማይቱንም ዙሩ፣ ሰልፈኞችም ለእግዚአብሔር ታቦት ፊት ይሄዱ አለ ይላል። አሁን እግዚአብሔር ከዚህ ቀጥሎ ያለው ከተማ ኢያሪኮ ነው መውረስ ያለባችሁ አለ ማለት ነው። ኢያሪኮ ነው የምትወርሱ። ግን ደግሞ
ኢያሪኮ ላይ ትወርሳላችሁ ብሎ ምለው አይ ዊሽ እንደ ዮርዳኖስ በሆነ ኢያሪኮ አይ ዊሽ እንደ ዮርዳኖስ በሆነ እና ለምንድን ነው እንደ ዮርዳኖስ በሆነ ያልኩኝ? ተደርመስ ቢል ኖሮ ኢያሪኮን እግዚአብሔር ድርምስ ባለና ከዚያ በቃ ምድሪቷን በወረሱ ኖሮ። ግን እንደዛ አይደለም። ግን እንደዛ አይደለም። ተደርመስ አይደለም። እዚህ ጋር በጣም ስለ ኢያሪኮ ግንብ ነው። ብዙ ጊዜ እንደምታውቁት ኢያሪኮ የግንቦች የድሮ ጊዜ ግንቦች ይሄ ግንብ ሁለት ግንብ ነው ያለው። አምኖሹር ኢትዮጵያ ውስጥ ሐረር ግንብ አለው አይደል? ሐረር ከተማ ግንብ አለው። ኢትዮጵያ ውስጥ የትኛው ከተማ ሌላ ግንብ እንዳለው እኔ አላቅም። እና ሐረር ግንብ አለው። ሜቢ ከሐረር ጋር አንድ አይነት ላይሆን ይችላል። በሮች አሉት። ነገር ግን ይሄ ሁለት ግንብ ነው ያለው። ኢያሪኮ ሁለት ግንብ ነው። በደንብዩ ሁለት ግንብ ነው ያለው። አንደኛው ግን በውጭ በኩል ነው ያለው። ሁለተኛው ግን ደግሞ በውስጥ በኩል ነው ያለው። መካከል ላይ ውሃ አለ። ዘና የሚሉበት ማለት ነው። ዘና የሚሉበት ውሃ አለ። አንዳንድ ደግሞ ጌቶች አሉ። አይታችሁ እንደ አውተር ጌት ይላል። ውስጥ ደግሞ ስትገቡ ኢነር ሲቲ ዎል ይላል። ጉድ እኮ ነው። ከዛ ራውንድ ታወሮች አሉት። ታወሮች ትልልቅ ታወሮች አሉት። ኢያሪኮ በአጭሩ ምን ለማለት ፈልጌ ነው? በአጭሩ ግንቡ ከባድ ነው። ሜቢ የሐረር ግንብ ብታስቡ አሮን ነው። ሐረር ግንብ ሁለት መካከል ላይ ይኖር አይኖር እኔ አላቅም። ፓስተር አለ እንዴ? ዳን ያለን ያለም አንድ ነው። አንድ ነው ብሎኛል። ግን ደግሞ የተለያዩ ከተሞች ላይ ስትሄዱ እንዴት ሴኪዩርድ እንደሆነ ሊያሳይ ነው። ግንብ እዚህ ግንብ ነው ትወርሳላችሁ፣ እዚህ ግንብ ይሄንን ታፈርሳላችሁ ብለው። ሌላኛው እስኪ ሜቢ ካርታውን ኦኬ፣ ይሄም ግንብ ነው። የማፑን እስኪ ማፑን ይሄ በጣም ጥሩ ነው። ምናልባት ፎቶ አንስታችሁ ብታዩ ደስ ይለኛል፣ ምክንያት ስላለኝ ነው። ይሄኛው የፕሮባብሊ ከዚህ ቀድሞ ይሄንን ባሳይ ደስ ይለኝ ነበረ። በዚህ በኩል አድርገው ነው እንደዛ የገቡት እና ዮርዳኖስ በዛ በመካከል ነው የተከፈለው። ዮርዳኖስ ከጆርዳን ሪቨር የሚለው ቦታ ማለት ነው ከዴሲ ከፍ ብሎ ያለው እና ሶስት ዘመቻ ነው ያለው። በሶስቱም ዘመቻ እግዚአብሔር ልዩ ተአምራቶችን ነው ያደረገው። እዚህ ላይ በደንብ እንድናቅ ፈልጌያለሁ። ለምንድን ነው እንድናቅ የፈለኩኝ? ድሮ በነገራችን ላይ ውሃ ተጸልዮ ውሃ ይፈውስ የነበረው አሁን የተጀመረ ነገር አይደለም። አሁን እንትን ላይ በቪዲዮ እየተቀረጸ የመጣ ነገር ነው እንጂ ዱቄት ላይ እጅ ጭነን ጸልየን እግዚአብሔር ዱቄት አብዝቶ ያውቃል እና አሁንም ያበዛል። ግን የሆነ ውሃ ላይ ዘንድሮ ውሃው ከሰራ 10 ዓመት ድረስ ውሃ አይሰራም። እንዳትደክሙ። እምነት ካለን ደግሞ ውሃውን አምጥተን እግዚአብሔርን ለውጥልኝ። እምነት ደግሞ ሲኖር ዘይትም ይሰራል እኮ ያም ይሄም ይሰራል። ሁሉም የሚሰራው በጌታ ስም ነው። አንድ ነገር ላይ ግን ወጥረን ይዘነው እስከ መጨረሻ ካል እንሳሳታለን። እግዚአብሔር ይምራን። አሜን። እና የመካከለኛው ዘመቻ ቀላቀላ ያለው ነገር ነው። መካከለኛው ዘመቻ አይታችሁት እንደሆነ ኢያሪኮ በአማርኛ ስለሌለኝ ነው በነገራችን ላይ አላገኘሁትም በአማርኛ ጥሩ የሆነ ካርታ። እና ኢያሪኮን አይታችኋል አይደል? እዛ ገባዖንን አይታችኋል። ጋይ እዛ መካከል አለ ከጌልጌላ በኋላ ያሉ ከተሞች ማለት ነው። ኢያሪኮ ላይ የነበረው ጋር እንመጣለን። የሱ ማሸነፍና ኢያሪኮ የነበረው ማሸነፍና ገባዖን ላይ የነበረው ማሸነፍ ይለያያል። ትዝ ይላችኋል? ገባዖን ላይ ፀሐይ ትቆማለች ይላል ገባዖን ላይ። እንደገና ደግሞ ጋይ ስኬድ በስትራቴጂ በዛ በኩል ይሄን ያህል ሰው ይግባ፣ በዛ በኩል ይሄን ያህል ሰው ይግባ፣ ከዛ በኩል ይሄን ያህል ሰው ይግባ፣ 7 ላይ ስናደም ይልና ማለት ነው። በስትራቴጂ ድምጽ ስታሰሙ አሸንፉ ይላል። እግዚአብሔር ይመስገን። የኢያሪኮ ግን ሌላ ነው። ወደ ታች ስትወጡ የሳውዘርን ፓርት ደቡቡ ዘመቻ ሶስት ዘመቻ ነው ያለው። ደቡቡ ዘመቻ ላይ ማክዳ፣ ላኪሽ፣ ሊብና፣ ሄብሮን፣ ደቢር የሚባሉ ከተሞች ወደ ደቡብ አካባቢ ላይ የነበረው ኢያሱ ዘመቻ ጊዜ ያሸነፋቸው ከተሞች ናቸው። እዛ ምን ያልቆየም ጊዜ የለንም።
ወደ ላይ ግን ስትሄዱ ደግሞ ወደ ላይ ስትሄዱ ሀዞር የሚባለው ከተማ ባስሎ ዋተርስ ኦፍ ሜሮም የሚለው ኤሪያ ላይ ያለው አይታችሁ ኖርዘርን ነው። ሁሉም ግን ሰዎች ተሰብስበው ነገሥታት ተሰብስበው ኢያሱን ለመውጋት መጥተው ያልቻሉባቸው ቦታዎች ናቸው። ዋና ቁም ነገሩ እንዴት ሊያሸንፉ ቻሉ የሚለው ነገር እንዴት ሊያደርጉ ቻሉ እሱን ነው በኋላ የምናየው እና ወገኖች ሆይ ስለዚህ የኖርዘርን ዘመቻ ሌላ ነው፣ ሳውዘርን ሌላ ነው፣ መካከል ይሄ ነው። በአጭሩ ይሄ ነበረ የኢያሱ ዘመቻ። ከ13ኛው ምዕራፍ በኋላ አገሩን ከማከፋፈሉ በፊት መጀመሪያ መሸነፍ ነበረበት ምድርቷ እና ያሸነፈበት ይሄ ካርታ በጣም ወድጆ ነበር። ይሄንን ካርታ እያነበባችሁ ደግሞ ስትሄዱ እጅግ ደስ የሚል ካርታ ነው ወገኖች ሆይ። የወታደር ብዛት እንዳልሆነ ያሳያል። የወታደር ብዛት እንደውም ጋይ ላይ ኤአይ ይባላል በእንግሊዝኛው። ጋይ ላይ ሄደው ሰዎቹን እስኪ እዩዋቸው አለ ማነው ኢያሱ። ሲያዩ ምን አሉ? ጋይ በጣም ትንሽ ነው አሉ ማለት ነው። 7ኛው ምዕራፍ ላይ ኮምፔር ስናደርግ ጋይ በጣም ትንሽ ነው አሉ። ስለዚህ ለነሱ የሚያስፈልገው በጣም ትንሽ ወታደር ነው፣ 2000 እና 3000 አሉ። ጉድ ቬሪ ጉድ አለ ማለት ነው ኢያሱ። እሺ እና ይሁን ብሎ ላከ። ነገር ግን ትንሽ ወታደርም ትልቅ ወታደርም ሳይሆን ከእግዚአብሔር ጋር የነበራቸው ግንኙነት እንጂ አሸናፊ የነበረው ያንን ሊያስተምር አትንኩ የተባሉትን ነገር ነክተው ስለነበረ ጋይ ላይ ተሸንፈው መጡ። ኢያሱ ቻሌንጅ የገጠመው አንድ ሌሎች አብሮት የነበሩ ሰዎች በተፈጠሩ ችግር አንድ እዚህ ጋር የምናየው በጣም ብዙ ነው ያለው። አንድ እዚህ ጋር የምናየው በዚህ ምክንያት ግን እግዚአብሔር አሁን በቃ እኔን አሳዝናችኋል በቃ አቁሙ አላለም። እግዚአብሔር ምዕራፍ 8 ላይ ሄዳችሁ ስታዩ እስከ ምዕራፍ 8 ከፈት አድርጋችሁ አንብቡ። ምዕራፍ 8 ላይ ከውድቀት በኋላ ምዕራፍ 8 ላይ ምን ይላል? እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞችን ሁሉ ካንተ ጋር ውሰድ፣ ተነስተም ወደ ጋይ ውጣ፣ የጋይ ንጉሥ ሕዝቡንም ከተማውንም ምድሩንም በእጅ ሰጥቻለሁ አለ ይላል። እንዴት ውድቀት የነበረበት ጊዜ እኮ ነው። 7ኛው ምዕራፍ ላይ ውድቀት ነበረ እኮ። ተሸነፉን ያሉበት ጊዜ ላይ እግዚአብሔር አልተወም አለ። እግዚአብሔር አይተወንም። ደከም ቀደም እንዳልኳችሁ ምንም እንኳን እንደዚህ እየሆን ብንሄድ አልተወም። ገባዖን ላይ ሌላ ደግሞ ኢያሱ ራሱ ገባዖን ላይ ትዝላችሁ እንደሆነ ከሩቅ መስሎ የገባዖን ሰዎች ከሩቅ አስመስለው እኛ ያንተ ወገን ነው ብሎ ስሉ ኢያሱ አላወቀም፣ ተቀበላቸው እና ይሄ ሲተት ደግሞ የኢያሱ ነው እና አንድ ጊዜ አንዲት እህት ቸርች እዛ አዲስ አበባ መጣችና በቃ ፓስተር እሺ እንድትጸልይ እንድጸልይ ምንድነው ነገሩ? የእግዚአብሔር ሰው አይደለም አታቆም እንዴ? እና የእግዚአብሔር ሰው ነህ አታቆም እንዴ? ምን እዚህ ምናምን እና ኢያሱ አላወቀም። ይሄ ኮሚትመንት የነበረው ከእግዚአብሔር ጋር አፍ ለአፍ እኮ ነው ኦልሞስት እየተናገረ ያለው። ኦልሞስት እኮ ቅርብ ለቅርብ ነው ያለው። ነገር ግን አታለሉት ሰዎቹ። ግን ደግሞ ትረስት ወርዝ የሆነ ሰውዬ ነው ኢያሱ። ትረስት ወርዝ የሆነ ሰውዬ ነው። ያንን የተሳሳተውን ነገር ከሰዎቹ ጋር የገባውን ቃል ኪዳን እስከ መጨረሻ ድረስ ተሳስቼ ነበረ ብሎ አልተውም። ቢሆንም ደግሞ እግዚአብሔር አልተዋቸውም። እግዚአብሔር አይተወኝም የሚል ስንት ሰው ነው ያለው? እስኪ ሁለት እጅ አንሱ። እኔ ብቻ ነኝ እንዴ? አንሱ እስኪ። እግዚአብሔር ይባርካችሁ። አጨብጭቡ እስኪ አንድ ጊዜ። ጌታ ይባርካችሁ ወገኖቼ ሆይ። ከዚህ በኋላ ፕሪንሲፕሎቹን እናያለን። የመጀመሪያው ፕሪንሲፕል ከቁጥር 1 እስከ 6 ምዕራፍ 6 ላይ ያየነው ኢያሱ ያንን ከተማ ጥቂት ጊዜ ነው የምናገረው፣ ከዛ ጸልየን እንለያያለን። ያንን ከተማ ለመውረስ መስማማት ነበረበት። የመጀመሪያው መስማት፣ እግዚአብሔርን በትክክል መስማት በጣም ወሳኝ ነው።
ምንድነው ኢያሱ የሰማው? ከዚህ ጊዜ በኋላ እስራኤላውያን ከመፍራት የተነሳ አዲሱ መደበኛ ትርጉም ነው ኢያሱ ተዘግታ ኢያሪኮ ፈጽሞ ተዘግቶ ነበር። ግን እግዚአብሔር ኦሪንቴሽን ይሰጠዋል። ምንድነው ኦሪንቴሽኑ? ቁጥር 3 ላይ ከተማይቱን ከተዋጊዎች ጋር አንድ ጊዜ ዙሩ፣ ይህንም 6 ቀን አድርጉ። 7 ካህናት 7 ቀንደ መለከት ተሸክመው በታቦቱ ፊት ይወጡ። በሰባተኛው ቀን ካህናቱ መለከት እየነፉ ከተማይቱን 7 ጊዜ ይዙሩ። የማያቋርጥ የመለከት ድምጽ ሲነፋ በሚሰሙበት ጊዜ ህዝቡ ሁሉ ከፍ ያለ ጩኸት ያሰማ። ኦርደር ነው ይነግረው። መስማት። እግዚአብሔር አምላክ አንተ አሰማን። ካንተ ዘንድ ትክክለኛ የሆነውን ነገር መስማት። ከምንድነው የምንሰማው? መጽሐፍ ቅዱስ ውስጥ እንድንሰማ የተነገረን የመጀመሪያው ነገር ይሄ ነው። አዲስ ኪዳን ላይ በወቅቱ እነሱ ይሄ መጽሐፍ ተሰጥቷቸው አይደለም። ይሄ መጽሐፍ ግን ለኛ ተሰጥቶናል። ምንድነው የተሰጠን? እንድንሰማ የእግዚአብሔርን ቃል እንድናነብ የእግዚአብሔርን ቃል ይሄንን በትክክል እንድንከታተል ይፈልጋል። የሚራክል የተአምራት ኦልድ ቴስታመንት ላይ ብሉይ ኪዳን ላይ ያበቃ ሳይሆን አዲስ ኪዳን ላይ የቀጠለ ነው። ጌታ ኢየሱስ ክርስቶስ አንድ ጊዜ እንጀራ እንዲበሉ ፈልጋለሁ እና እንጀራ ያስፈልጋል፣ ህዝቡን አስቀምጧል። ከየት ይመጣል አሉ ማለት ነው። ከየት ይመጣል ብሎ ስሉት ምን አለ ብሎ ጠየቀ። ምን አለ ብሎ ሲጠይቅ እኛ እንኳን 2 አሳ እና ስንት ነው እንጀራው? 5 ይሻላል እና 5 እንጀራ አለን። እሺ ቁጭ አርጉ፣ ሰዎችን አስቀምጡ በየቦታው አለ። ሰዎቹ ደቀ መዛሙርቱ መስማት መታዘዝ ነበረባቸው። መስማት። ወገኖቼ ጌታ ይባርካችሁ። እግዚአብሔር በእምነት ይባርካችሁ። እግዚአብሔርን የምንሰማ ሰዎች እግዚአብሔር ያድርገን። አሜን እንበል። አሜን። ጌታ የተመሰገነ። ሁለተኛው ከቁጥር 6 እስከ 7 ላይ የምናየው መርህ የሰማነውን በትክክል ማስተላለፍ ተገቢ ነው። እግዚአብሔር ቃሉ ላይ የሚለንን ነገር በትክክል ማስተላለፍ ተገቢ ነው የሚለው። ስለዚህ የነዌ ልጅ ኢያሱ ካህናቱን ጠርቶ የቃል ኪዳኑን ታቦት ተሸከሙ። 7 ካህናትም 7 ቀንደ መለከት ይዘው በእግዚአብሔር ታቦት ፊት ይሄዱ አላቸው። ህዝቡም ወደፊት ይሄዱ፣ ከተማዋንም ዙሩ። የታጠቁ ተዋጊዎችም በእግዚአብሔር ታቦት ፊት ቀድሞ ይሄዱ፣ ከተማይቱንም ዙሩ አለ። ራይት እግዚአብሔር የነገረውን ነገር ለህዝቡ ማስተላለፍ ነበረበት። እግዚአብሔር የሚለውን ነገር በትክክል ኢንተርፕሬት ማድረግ አለበት። ወገኖች ትልቅ ኃላፊነት አለብን። ምን ይሄንን ቃል በትክክል ማንበብ፣ እዚህ ቃል ውስጥ ያለውን ነገር እግዚአብሔር የሚለንን ነገር ሁሉ ጊዜ የደቀ መዝሙር ህይወት መኖር። ይሄ ቃል የቱ ጋር አለ ከተባለ እዚህ አለ የማለት አቅም ሊኖር ይገባል። ሁለተኛው የአሸናፊነት ያለው ህይወት ለመኖር የሰማነውን ነገር በትክክል ማስተላለፍ ነው። ዘንድሮ መጽሐፍ ቅዱስ ለማንበብ ይሄን አመት የጀመረ ሰው አለ? እጁን ያሳየኝ እስኪ። በዛችሁ ለማን ሰጣለሁ መጽሐፉን? በዛችሁ እኮ አንድ ስተዲ ባይብል አማርኛ ልሰጥ ፈልጌ ነበር፣ ግን ለማን እንደምሰጥ አላውቅም። የሌለውና ማንበብ የጀመረ እናንተ ታውቃላችሁ፣ አትዋሹኝም። የሌለውና አዲሱ መደበኛ ትርጉም እስከ ማጥኛው የሌለውና የጀመረ ፀሐይ ትወስዳለች። ስለዚህ እዛው መስተሻል አላነሳሽም። ፀሐይ ትወስዳለች። አመቱ መጨረሻ ላይ ግን ጨረሽ ወይ መጽሐፍሽን ብየስል አዎ ማለት አለብሽ። ይሄንን መጽሐፍ ቅዱስ ከየትም አምጥቼ ሰጥሻለሁ። እኔ ከኢትዮጵያም ይሁን ከየቱ ጋር ነበረ ፈረንጁ ሰጣለሁ ያለው? የት ከተማ ነበረ? ስፕሪንግፊልድ ያለው ፈረንጅ ሰጣለሁ ብሎኝ ነበር። እሱ ሚስጠኝ ከኢትዮጵያም ላምጣ ሰጥሻለሁ። ደስ እንድለን ነው፣ እንድናነብ እንካሬጅ ለማድረግ ነው። እኔ እንድናነብ ፈልጌ ነው። ማንበብ ጥሩ ነው። ማንበብ። ሶስተኛው መርህ ባይመስለንም እንኳን መታዘዝ ተገቢ ነው። ምንድነው እዚህ ክፍል ባይመስልን እንኳን ያልኩበት ምክንያት? ባይመስለንም ማለት ምን ማለት ነው? ይሄን ነገር ዙር ሲዞር ቅድም ያሳየኋችሁ ከተማ ይፈርሳል። ይሄንን ያንን በር እንኳን ቀርቅረን ዘግተን ብነ 9 ጊዜ ብዞር አይፈርስም።
አይፈርስም። እግዚአብሔር ግን ዙር ነገሩን ሰጥቻለሁ ካለ እግዚአብሔር ያደርገዋል። እግዚአብሔር ይባረክ። እናንተ ወገኖች ልጸልይ። ባላችሁበት ጽናት ላይ እግዚአብሔር ይምጣ። ባይመስላችሁ እንኳን እግዚአብሔር ታሪክ ይቀይር። ይሄ ነገር አይሆንም፣ የልጄ ነገር አይሆንም፣ የዚህ ሰውዬ ነገር አይሆንም፣ የኑሮዬ ነገር አይሆንም የምትሉ እግዚአብሔር መከናወን ይስጣችሁ። እዛው ቦታ ላይ እግዚአብሔር ነግሮኛልና እቆማለሁ። እስኪ እቆማለሁ በሉ። እቆማለሁ በሉ። አሁንም ባለፈው 21 ቀን ጾም ጸሎት ጊዜ አልተሳካልኝም፣ ምንም የሆነ ነገር የለም የምትሉ እዛው ቁሙ። ሃሌሉያ ሃሌሉያ። ጌታ ይባረክ፣ ጌታ ይመስገን። አጨብጭቡ እስኪ። ትልቅ የእምነት መንፈስ እዚህ እየወረደ ነው ያለው። አጨብጭቡ። ሃሌሉያ። አጨብጭቡ። ደግማችሁ አሁንም አጨብጭቡ። ድገሙ እስኪ። አሁንም አጨብጭቡ ወገኖች፣ ድገሙ። አሁንም አጨብጭቡ። እግዚአብሔር እልልታ የምትሰጡ ሰዎች እልል በሉ እስኪ፣ እልል በሉ እስኪ ወገኖች። እግዚአብሔር ይባረክ። ባይመስልህም ነገሩ ላይ እቆማለሁ። አንዳንዶቻችሁ እየጸለያችሁ ሰዎች ወደ ጌታ ቤት መምጣት እምቢ ያሉ ይመጣሉ። ይመጣል በሉ እስኪ ጮክ ብለ ይመጣሉ በሉ እስኪ። አሁንም እስኪ ይመጣሉ በሉ። አሁንም እግዚአብሔር የማይመስለውን ሰው ያመጣል። የማይመስለውን ሰው ነግራችኋለሁ ከዚህ በፊት እዚህ መድረክ ላይ ከ2 ዓመት በፊት እንደዚህ እና በጣም ትልቅ ዌቭ አያለው። እዛ አካባቢ ነው ትልቅ ዌቭ የማየው። እና በቃ እግዚአብሔር ወጥመዱን ከወጣቶቻችን ወጥመዱን ሰበረ። ከሌላ ሀገር የሚመጣውን ክፉን እግዚአብሔር አስወገደ። ወጣቶችን እግዚአብሔር እንደገና ይጎበኛል የሚል ዌቭ ሰማው። አልዋሽም። መድረክ ላይ ሆኜ በዛ በኩል ነው እኔ የሰማሁት። እዛ ጋር ነበረ ዌቭ የነበረው። ግን ከዛ በኋላ ስንጸልይ ምንም ነገር የሚመጣ አልነበረም። እኔ ራሴ ድንጋጤ ነበረኝ፣ ትልቅ ድንጋጤ ነበረኝ ወገኖች ሆይ። በቃ ለሰውም ነግሬ ነበረ፣ ለቅርብ ሰው ሁሉ ነግሬ ነበረ። እግዚአብሔር ወጥመዱን ሰብሬያለሁ፣ ከክፉ አገር የሚመጣውን ክፉ ነገር እግዚአብሔር አስወግዳለሁ ብሏል እያልኩ በውስጤ ግን እግዚአብሔር የት አለ ይሄ ነገር እያልኩ 1 ዓመት ሙሉ የለም። እግዚአብሔር በማናቅ መንገድ ገለባበጠው። እግዚአብሔር ገለባበጠው ወገኖች ሆይ። ባይመስልንም ነገሩ ላይ እንቆማለን። ሰውየው አልመጣብን እንቆማለን። ሴትዮ አልመጣም ብትል እንቆማለን። ሰዎቹ አልመጣም ብሉ እንቆማለን። ለምን? እግዚአብሔር ይሄንን የኢያሪኮ ግንብ ያፈርሳል። እስኪ አጨብጭቡ ለእግዚአብሔር። አሁንም ያፈርሳል፣ እግዚአብሔር ያፈርሳል። አልሆን ያለውን ነገር እግዚአብሔር ያፈርሳል። እኔ ግን እዚያ እቆማለሁ። እግዚአብሔር ይመስገን። ባይመስልንም እዛችሁ ባይመስልንም ሰውየው የማይሆን ቢመስለን ዘር ማንዘራችን ያልተሳካለት ቢመስል ቤታችን ውስጥ እንኳን ውዝግብ የመጣ ቢመስል እዛ እቆማለሁ። ጌታ ይባረክ። በጣም ደስ ይላል ወገኖቼ። ሰዋት ኦርደሩን ጠብቁ። እሺ ወታደሮች ይለፉ። አሁን እኔ ወታደሮቹ ለምን እንዳስፈለጉት ቢሆንስ አላቅም። እግዚአብሔር ያውቃል። ታጣቂዎች ይለፉ። እሺ ካህናት ይከተሉ። እሺ እነሱን የሚያጅቡ ይኑሩ። ካህናት ያንን ደግሞ ይንፉ እና በዚህ ምክንያት ግንባታው ይፈርሳል። this seems crazy። እንዲህ አይነት ነገር ምን አንተ ዝም ብለህ ጊዜ ታቃጥላለህ? እግዚአብሔር ይባረክ። ክብር ለጌታ ይሁን። ውድ ወገኖች ሆይ ትልቅ ነገር ነው። አንድ ጊዜ አንድ ወንድም ትልቅ ቻሌንጅ ውስጥ ገባ። አሁን የመጣልኝ በጣም ትልቅ ቻሌንጅ ውስጥ ገባ። የማይመስል ነገር አጠገቡ ላይ ሀፕን አደረገ። የማይሆኑ ነገሮች እና በቃ ሁሉ ነገሩ የተሳካ ከቸርች የማይጠፋ ወገኖች ከቸርች የማይጠፋ በቃ እንዳ ግን የማይመስል ነገር እና አንድ ጊዜ እኔ ይሄ ነገር የቆየ ነገር ነው። አንድ ጊዜ እኔ እሱን ስናይ እንኳን ያስደነግጠናል። በቃ ያስደነግጠናል። ያን ወንድም አንድ ጊዜ አገኘሁት እና በቃ አይዞ እና አንዳንድ ሰው እኮ የደረሰበትን ነገር ስታዩ እኛ አሁን አገልጋዮች እናረለም አገልጋዮች እኮ ነን። ቢዝነስ እናደርጋለን፣ ለመጸለይ እንሄዳለን፣ ምን እንላለን እና ግን ያንዳንድ ሰው ታሪክ ተግዳሮት ልጸልዩ እንኳን አፋችሁን እኮ ነው የሚይዘው። አፋችሁን እኮ ነው የሚይዘው። የሚገጥማችሁ ነገር
እኔና ወንጌላዊ በቅርብ ጊዜ የጎበኘን ቦታ ነበር። በጣም በቃ ልብ የሚሰብር ነገር ነው። እግዚአብሔር አለ። እስኪ አለ በሉ። እግዚአብሔር አለ። እዛው እቆማለሁ፣ እዛው አልነሳም፣ ከዛ ቦታ አልንቀሳቀስም። ይሄ ነገር አልመስል አለ፣ ግን እግዚአብሔር አለ። ዙር ግንባታው ይገነደሳል አለ። ዙር እና ሰብስቡና ሰዎቹን አምጡና አለ ቁጭ አድርጓቸው። የት በቃ ከፋፍላችሁ ያስቀምጡ። ለምን እንጀራውን ትሰጣላችሁ? እንጀራው ይበቃል። 2 ዓሳና 5 እንጀራ ነው የሚበቃው እና 2 ዓሳና 5 እንጀራ ይበቃል። ጌታ ይበቃል። እኔ የክርስትና ዓለም ውስጥ ካለን ወገኖች ሆይ በማመን ነው መኖር ያለብን። እንዲህ ክርስትና ውስጥ ገብተን ከሆነ እዚህ ቸርች እየመጣን ከሆነ አብረን እናምናለን። እንዳመን ሄደን ጌታን እንይዛለን። ጌታ ይባረክ። እግዚአብሔር ይመስገን። ግራ አይገባኝም። አንተ እያለ ከጎኔ እግዚአብሔር ይባረክ። ሁሌ ደስ ይለኛል። አንተ ስላለ አጠገቤ ጎኔ ባይመስልንም እንኳን መታዘዝ የማሸነፍ መንገድ ነው እና ባይመስልንም ክርክሩ እንኳን የማይመስል ቢሆን ከሱ ጋር መሆን አለብን። እግዚአብሔር ይባረክ። ወገኖች ጠዋት ተነስታችሁ ጸልዩ ስንል፣ በጸሎት እንጸልይ ስንል፣ በስልክ እንጸልይ ስንል ዝም ብለን ጊዜ እንደምናቃጥል የምናስብ ከሆነ ወይ ደግሞ እንደ ዳተኛ አይነት ነገር ሆነን ስልክ ውስጥ የምንገባ ከሆነ ስልችት እያለን የምናደርግ ነገር አይደለም። እግዚአብሔር ላይቭ ነው። እግዚአብሔር ሕያው ነው። እግዚአብሔር የሚሰራ አምላክ ነው ብለን ነው የምናደርገው። ዛሬ እዚህ መካከል እግዚአብሔር እየተናገረ ነው ያለው። እዚህ መካከል ለብዙዎቻችን እግዚአብሔር እየተናገረ አመቱን በአሸናፊነት ስፒሪት ብቸኝነቴ ሳይዘኝ ይሄንን ምድር እወጣለሁ፣ ይሄን ምድር አሸንፋለሁ የሚል መልእክት እየነገረን ነው። እግዚአብሔር የተመሰገነ ይሁን። ይቻላል የምልስን ሰው ነው እስኪ እጁን ያንሳ። ይቻላል፣ ትችላለህ፣ ትችያለሽ። ወገኖቼ ትችላላችሁ። አሳልፎ ይስጣችሁ። ለየት ያለ ነገር ሰዓት አለኝ፣ በቂ ነው፣ እንጨርሳለን። ለየት ያለ ነገር እኔ ከ16 እስከ 19 እና ከ22 እስከ 24 እንድናነብ ፈለኩኝ። ለየት ያለ ነገር ገብቶ ነው የምናየው። ምንድነው ለየት ያለ ነገር? በዚህ ክፍል ውስጥ እውነተኝነት፣ የባህሪ ጉዳይ፣ ከእግዚአብሔር ጋር የመኖር ጉዳይ፣ ትረስት ወርድነስ ነው የማየው። ላምብ 16 እስከ 19 እኛ የላክናቸውን ይሄ ነገር ከፈረሰ በኋላ ሰላዮች ስለሸሸገች ጋለሞታይቱ ረዓብ ብቻና ከእርሷ ጋር በቤቷ ውስጥ ያሉት ሁሉ ይትረፉ። በጣም አይገርምም? እናንተ ግን እርም ከሆኑ ነገሮች አንዳች መውሰድ በራሳችሁ ላይ ጥፋት እንዳታመጡ እጃችሁን ሰብስቡ፣ አለዚያ የእስራኤልን ሰፈር ለጥፋት ትዳርጋላችሁ። ይሄ የአካን ችግር ነው። ክፉ ነገርም እንዳይደርስበት ታደርጋላችሁ እንዲደርስበት ይልና 19ኛ ቁጥር ብሩና ወርቁን እንዲሁም የናሱን የብረቱን ዕቃ ሁሉ ለእግዚአብሔር የተቀደሰ ስለሆነ ወደ እግዚአብሔር ግምጃ ቤት ይግባ። ከዚያም ከተማይቱን በሙሉ በውስጧ ያለውን ሁሉ አቃጥሉ። ብሩን፣ ወርቁን፣ የናሱን የብሩን ዕቃ ግን ለእግዚአብሔር ቤት አኑሩ። ቁጥር 22 ቁጥር 25 ላይ ኢያሪኮን እንዲሰልሉ ኢያሱ የላካቸውን ሰዎች ስለደበቀች ጋለሞታይቱ ረዓብ ቤተሰቧንና የእርሷ የሆኑትን ሁሉ አዳናቸው። እርሷም እስከ ዛሬ ድረስ በእስራኤላውያን መካከል ትኖራለች። የገባ ታሪክ ታውቃላችሁ። የገባ ታሪክ። እዚህ ነገር ላይ ግን እኔ አሁን የእሷ ታሪክ ራሱን የቻለ ብዙ ስብከት ነው። ግን እዚህ ቦታ ላይ እኔ ያየሁት ትረስት ወርድ ነው፣ ባህሪ ነው፣ ካራክተር ነው። አታድርግ የተባሉን አለማድረግ ነው። የቃል የገባውን ነገር መስማማት ነው። እና ኢያሱ ሁለቱ ሰዎች መጥተው ኢያሱ አቤት ታውቃለህ እኛን ያዳነችን ሴት አለች። እሺ እዛ ከተማ ውስጥ ምን አይነት ጋለሞታ ናት ሴትየዋ? ጋለሞታይቷ ናት የምትባለው ረዓብ። እሺ አይ እሷ
እንዳትነካ ጨርቅ ምልክት አድርግ ብለናል ቀይ ጨርቅ አድርግ ብለናል ስለዚህ ከተማይቱ ስፈርስ እሷ እንድትድን እሷን እንዳትነኩ አለ ወገኖች ሆይ አለ እና በጣም ታሪክ እኮ ነው የእግዚአብሔር ነገር ታሪክ እኮ ነው ስለዚህ እሷ ትትረፍ ኢያሱ ያን ታሪክ ይዞ ያን ነገር አረሳም ከዚያ በኋላ ያችን ሴትዮ ከዛ ከተማ ውስጥ ከጥፋት መካከል አወጣት አይገርማችሁም እግዚአብሔር የተመሰገነ ይሁን ያያል በሉ እስኪ እግዚአብሔር ያያል እንበል እስኪ አንድ ላይ እግዚአብሔር ያያል ለቅድስና ለስነ ምግባር ለታማኝነት ለተናገረው ነገር እና አንድ ሰው በቅርብ ጊዜ በስልክ ተነጋገረና በስልክ ቀጠርኩት ሁለት ጊዜ ቀጠሮን ሰረዘ እንደ አንተ የድሮ ሙሉ ወንጌል አይደለም እንደ አልኩት አዲሱ ሙሉ ወንጌል ነው እንደ ምን ማለት ነው ያልከውን ታደርጋለህ የተናገርከውን ታደርጋለህ ካልቻልክም ስነ ስርዓት ያለ ኤክስፕላኔሽን ሰጥተ በዚህና በዚህ ምክንያት ይቅርታ አድርግልን ብለህ ነው እንጂ ዝም ብለህ ዲክላር እንድታደርግ አይቻልም አይቻልም የኛ ኑሮ የኛ ያለንበት ስታተስ ለዚህ ብቁ አያደርገንም እና ይሄ በቃ ትንሽ ነገር እኮ ነው ያያየን ያለ ነው ትንሽ ነገር እኮ ነው ያያየን ያለ ነው 20 እና 21 ላይ ከሰማንና ከታዘዝ ካደረግን ታምራት እናያለን 20 እና 21 ላይ 20 ቁጥር እንዲህ ይላል መለከቱ ሲነፋ ህዝቡ ጮኸ የመለከቱ ድምጽ ተሰምቶ ህዝቡን በኃይል ሲጮህ ቅጥሩ ፈረሰ እያንዳንዱም ሰው ሰተት ብሎ ገባ ከተማይቱም በእጃቸው ወደቀች አይዋሽም ጌታ 21ኛው ቁጥር በከተማይቱም ውስጥ ያለውን ሁሉ ማለትም ወንዱን ሴቱን ወጣቱን ሽማግሌውን ከብቱን በጉን እንዲሁም አህያውን በሰይፍ ስለፈጽሞ አጠፉ ከተማይቷ ፈረሰች እግዚአብሔር ሰጥቻለሁ ብሎ ፓስተንስ አላፊ ነገር የተናገረውን እዚህ ቦታ ታማኝነቱን አሳየ ሰምተን እስከ መጨረሻ ድረስ እንሄዳለን 365 ቀን እንደ ምሳሌ ተቀመጠ እና ግን ጌታ እስኪመጣ ድረስ እስከ መጨረሻ ድረስ እንሄዳለን የሰማነውን ነገር ስናደርግ እግዚአብሔር ያደርጋል ቁጭ አድርጉ አስቀምጡ አለ ጌታ ኢየሱስ አስቀምጡ አለና እንጀራውን አምጡ አሳውን አምጡ ካለ በኋላ ሰዎቹ በቃ ነገሩ አልሆነም ብለው አፍረው አልተመለሱም ጌታ የሚያደርገውን ያውቅ ነበር ጌታ አከፋፈለ ጌታ 5000 ሰዎችን መገበ እንደውም ተረፈ ይላል እና ጨብጨብ አሁንም ደስ ብሎን ከሆነ እስኪ እና ጨብጨብ ወገኖች እስኪ አጨብጨብ አሁንም ጌታ ያለውን ያደርጋል እግዚአብሔር ያለውን ያደርጋል ስራ ምናጣ ሰዎች እግዚአብሔር አለ የተቸገርን ሰዎች እግዚአብሔር አለ ከሱ ጋር መሆን አለብን ጌታ ሆይ ምን ትላለህ ማለት አለብን አክሽኖችን መውሰድ አለብን በየትኛው መንገድ ነው የምትመጣው ዱቄቱን ልጸልይ ውሃውን ልጸልይ ዘይቱን ልጸልይ ልንበርከክ ልፈልግ እግዚአብሔር ይምራን እና የመጨረሻው ይሄ ሁሉ ነገር ታዲያ ከሆነ ዋናው ኪ ነገር የመጨረሻው ቁጥር ላይ ሜቢ በድሮ ትርጉም ላምበብ 6:28 ላይ እንዲህ ይላል 6:27 ላይ ቅርታ 6:27 ላይ እግዚአብሔርም ከኢያሱ ጋር ነበረ ዝናውን በምድር ሁሉ ላይ ወጣ እግዚአብሔር የመጨረሻው ይሄ ነገር እግዚአብሔርን ማስከበር ለሌሎች ምክንያት መሆን ዓለም ሁሉ እንዲሰማ ከኔ ጋር እግዚአብሔር እንዳለ ይወቀው ሌሎች ሰዎች ስለ እግዚአብሔር ከኔ ሲያዩ የሚመጡ መንገድ ይሁን ክብር ለጌታ ይሁን እግዚአብሔር ቁልፍ ነገር ጻፊው ሄዶ ሲደመድመው የመጨረሻ ነገር አለ የመጨረሻ ነገር እኮ ኢደር በጩኸትም አፍርሰው ወይ ደግሞ ፀሐይም ትቁምበል ወይ ደግሞ እዛ ዮርዳኖስ ላይም ቀጥ ብለ ውሃው ይከፈል እግዚአብሔር ካንተ ጋር ሲሆን ይሄንን ተአምራት ያደርጋል እግዚአብሔር ይባርካችሁ የምትቀጥሉ ሰዎች እግዚአብሔር ያደርጋችሁ ሰምተን መታዘዝ ማድረግ የክርስቲያን ባህሪ ነው እስከ መጨረሻ የሚመራን ከኢያሱ የተሻለ ኢየሱስ ክርስቶስ ከኛ ጋር አለ ይሄ ኢያሱ በመድር ላይ ወደ ምድራዊ ረፍት ይመራ ነበር አይደል ወደ ምድራዊ ከነዓን ረፍት ይመራ ነበር ይላል ጌታችን ኢየሱስ ክርስቶስ ግን እኛንም አሁን እየባረከን የሚያስፈልገንን እየሰጠን ጠላቶቻችንን እየመታ ወደ ዘላለማዊ ረፍት ቤት የሚመራ ጌታ ከኔ ጋር አለ የሚል ሰው ያጨብጭብ እስኪ